የጀመርነው መጽሐፍ አለ የሚልኪያስ መጽሐፍ ረጅም ኢንትሮዳክሽን ለመስጠት ሞክሬ ነበረ ባለፈው ሳምንት ከዛ የመጀመሪያዎቹን 5 ቁጥሮች አይተናል ዛሬ ደግሞ ጌታ ያግዘናል ከቁጥር 6 ጀምሮ እስከ 14 ምዕራፍ 1ን አይተን እንጨርሳለን እንደ ባለፈው ሳምንት ደግሞ መጨረሻ ላይ የተወሰነ ዲስከሽን እንዲኖረን አስባለሁ ሚልኪያስ ምዕራፍ 1ን እናወጣና ከቁጥር 6 ጀምሮ እናነባለን ልክ ሚልኪያስ ምዕራፍ 1 ላይ ስትደርሱ መነሳት ትችላላችሁ ከዛ ሁላችንም እዛ ላይ ከደረስን በኋላ በህብረት እናነባለን እኔ ያስኩት አዲሱን መደበኛ ትርጉም ነው እሱ አነባለሁ በጌታ በኢየሱስ ክርስቶስ ስም አነባለሁ ሚልኪያስ 1 ቁጥር 6 ልጅ አባቱን ባሪያም ጌታውን ያከብራል እኔ አባት ከሆንኩ መከበሬ የታል ጌታስ ከሆንኩ መፈራቴ የታል ይላል እግዚአብሔር ጸባዖት ካህናት ወይ ስሜን የምታቃልሉት እናንተ ናችሁ እናንተ ግን ስምን ያቃልነን ነው እንዴት ነው ትላላችሁ በመሰዋዬ ላይ የረከሰ ምግብ ስታስቀምጣላችሁ እናንተ ግን ያረከስን እንዴት ነው አላችሁ የእግዚአብሔር ገበታ የተናቀ ነው በማለታችሁ ነው የታወረን እንስሳ ለመስዋዕት ስታቀርቡ ያ በደል አይደለምን አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያስ በደል አይደለምን ያንኑ ለገዣችሁ ብታቀርቡ በእናንተ ደስ ይለዋልን ወይስ ይቀበለዋልን ይላል እግዚአብሔር ጸባዖት አሁን ግን እንዲራራልን እግዚአብሔርን ለምኑ እንደዚህ አይነቱን መስዋዕት ይዛችሁ ስትቀርቡ ይቀበላችኋልን ይላል እግዚአብሔር ጸባዖት በመሰዋዬ ላይ ከንቱ እሳትን እንዳታነዱ ምን ነው ከናንተ አንዱ የቤተ መቅደሱን ደጅ በዘጋ ኖሮ እኔ በእናንተ ደስ አይለኝም ከጃችሁ ምንም አይነት ቁርባንን አልቀበልም ይላል እግዚአብሔር ጸባዖት ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ስሜ በሕዝቦች መካከል የከበረ ይሆናል በየስፍራው ሁሉ ለስሜ ዕጣንና ንጹህ ቁርባን ያቀርባሉ ስሜ በሕዝቦች መካከል የከበረ ይሆናልና ይላል እግዚአብሔር ጸባዖት እናንተ ግን የእግዚአብሔር ገበታ ርኩስ ነው ምግቡም የተናቀ ነው በማለት ተቃላላችሁ ደግሞ የድካም ነው በማለት በንቀት ጢም አላችሁበት ይላል እግዚአብሔር ጸባዖት በቅሚያ የመጣውን አንካሳውን የታመመውን እንስሳ ቁርባን አድርጋችሁ ስታቀርቡ ከጃችሁ መቀበል ይገባኛልን ይላል እግዚአብሔር በመንጋውስ ተቀባይነት ያለው ተባት በግ ኖሮት ይህንኑ ሊሰጥ ተስሎ ሳለ በማታለል ነውር ያለበትን እንስሳ ለጌታ የሚሰዋ ርጉም ይሁን እኔ ታላቅ ንጉስ ነኝ ስሜም በሕዝቦች ዘንድ ሊፈራ የሚገባው ነውና ይላል እግዚአብሔር ጸባዖት ታላቅ ንጉስ እጅግ የከበርክ ከቃል ቅድም እንደተነበበልን ሰማይን ምድርን የፈጠርክ ሰማይን ምድርን ስትፈጠር ከማንም እርዳታ ያልጠየቅ ማንም ያላማከረ አሁንም ሰማይን ምድርን ስትገዛ ከማንም እርዳታ የማትቀበል ማንም የማያማክር የጥበብህ ጥልቀት የኃይልህ ብርታት የምሕረትህ ብዛት ሊለካ የማይችል እኛን የፈጠርከን ዕለት ዕለት የምታኖረን በክርስቶስ ኢየሱስ ያዳንከን የወደድከን እግዚአብሔር ሆይ እናመሰግንሃለን በተሰጠን አንደበታችንን ተጠቅመን ተሰብስበን እግዚአብሔር ሆይ እናመሰግንሃለን አንተ ምስጋና ይገባሃል ከማንነት የተነሳ እጅግ ታላቅ ንጉስ ስለሆንክ የሰማይ የምድሩ ፈጣሪ ገዢ ስለሆንክ አንዋሪ አዳኝ ስለሆንክ እግዚአብሔር ሉዓላዊ አምላክ እግዚአብሔር ሕያው አምላክ ምስጋና ይገባሃል
አዎ ሁኔታን አይተን አንተን አንገምትም። ፍቅርህን በሁኔታ አንለካም። ማስተዋልህን፣ ኃይልህን፣ አቅምህን፣ ጥበብህን በሁኔታ አንለካም። ማናችንም እግዚአብሔር ሆይ አንተን የመለካት አቅምም ስልጣንም መብትም የለንም። ግን ቃልህ የሚለውን ሁሉ እውነት ነው እንላለን። ጌታ ሆይ አንተ ታማኝ ነህ፣ አንተ ጻድቅ ነህ፣ አንተ መሐሪ ነህ። ክብር ላንተ ይሁን። ስለሰጠህን ስለ ልጅ ስለ ክርስቶስ ኢየሱስ እናመሰግንሃለን። በቃላት ሊገለጥ ስለማይችለው ስለዚህ ስጦታ ክቡር ስለሆነው ልጅህ እናመሰግንሃለን። በልጅህ ልጆች ስላደረከን እናመሰግንሃለን። እንደዘመርንልህ እግዚአብሔር ከእውነትም ከሞት ታድናለህ። ምሳሌ እኛ ራሳችንን ከሞት አድነህናል። ፈልገንህ አይደለም። አዎ ጌታ ሆይ በፍጹም ፈልገንህ ሳይሆን አንተ ራስህ መጥተህ ፈልገህን ነው ያገኘህን፣ ያዳንከን፣ ሕያዋን ያደረከን። ደግሞ ለአንተ ጠቃሚዎች ስለሆንን የሆነ ነገር አንተ ጋር ስለጎደለ አይደለም። አንተ ጋር የጎደለ ነገር የለም። ምሕረትህ ብቻ፣ ፍቅር ብቻ፣ ጸጋህ ብቻ፣ ቸርነትህ ብቻ። ከዛ የተነሳ ዳንን። እናመሰግንሃለን። ኦ የእግዚአብሔር መንፈስ ጌታ መንፈስ ቅዱስ የዚህ ቃል ጸሐፊ በክርስቶስ ኢየሱስ ከማመናችን የተነሳ የክርስቶስ ከመሆናችን የተነሳ በውስጣችን ያደርክ ጌታ መንፈስ ቅዱስ ዕለት ዕለት የምትቀድሰን ጌታ መንፈስ ቅዱስ አንድ ቀን እንኳን ስንሞት በትንሣኤ አካላችንን የምታከብር ጌታ መንፈስ ቅዱስ ባክህ በዚህ ምሽት አስተምረን። አንተ ስትናገር ለውጥ ይሆናል፣ ህይወት ይሆናል፣ ማምለጥ ይሆናል፣ መትረፍ መጽናናት ይሆናል፣ ወዳየልን ነገር መግባት ይሆናል፣ መመለስ ይሆናል። ጌታ ሆይ ባክህ ጌታ መንፈስ ቅዱስ ሆይ አንተ በዚህ ምሽት Lord and giver of life በቃልህ ህይወትን የምትሰጥ ሰንሰለትን የምትበጣጥስ ቀንበርን ጌታ መንፈስ ሁላችንንም በቃልህ ለውጥ ህይወት ይሁን። ኦ ጌታ ኢየሱስ ቃልህ ህይወትም መንፈስም ነው። gives life የሞተውን ያስነሳል፣ የጨለመውን ያበራል። አንተን ተስፋ አድርገን መንፈስ በፊትህ አለን። እኔን አግዘኝ ጌታ። አልችልም ጌታ ሆይ አልችልም ጌታ ሆይ ያንተን ቃል በራሴ አቅም መስበክ ማስተማር አልችልም ጌታ ሆይ አንተ ግን ትችላለህ። you are almighty oh holy spirit አንተ ሁሉን ትችላለህ። ባለንበት በመቀመጫችን ላይ ልታገኘን ትችላለህ፣ ልትነካን ትችላለህ። በዚህ ቃል አሁን ልሰብክ ልናገር በቆምኩት በዚህ ቃል አልፈ ሁላችንንም ተለውጠን እንውጥ። የሆነ ቻሌንጅ እንደሆነን ብቻ ተገርመን ብቻ አንውጥ። እባክህ ጌታ መንፈስ ብዙ ንግግሮች እኮ ብዙ ቦታ እንሰማለን። አስገራሚ የተሻሉ በጣም እጅግ የተሻሉ የተማሩ ተናጋሪዎች አሉ፣ ስለ ብዙ ነገር የሚናገሩ። እዚህ የመጣ ነው እዚህ ጋር የሚናገር የተለየ ሰው ስላለ አይደለም። እናገር ግን የተለየ አምላክ ብቸኛ ሕያው የሆነ አምላክ ቃሉ ስላለ በደካማ እንኳን በማይጠቅም እዚህ ግባ በማይባል ሰው መናገር የሚችል ግን አምላክ ስላለ እዚህ እህቶቼ ወንድሞቼ ማናችንም ጊዜያችን ወስታከን ከምንም በላይ መገኘትህ ያስፈልጋል። በመገኘትህ ባል ስለ ሁሉ እናመሰግናለን። በኢየሱስ ስም አሜን። ጌታ ይባርክ። ተቀመጡ። ያው ምንም ሪቪዥን ባክግራውንድ አልሰጥም። ባለፈው ሳምንት እሱን ሁሉ ስላየን እዚህ ጋር ወደ ሁለተኛ ዲስፒቴሽን ነው የሚገባው ሚልክያስ። ወደ 6 ዲስፒቴሽንስ አሉ ወይም ክርክሮች፣ ሙግቶች። የመጀመሪያው ባለፈው ሳምንት ያየነው ነው። እኔ ወድጃችኋለሁ ይላል፣ እነሱ እንዴት ነው የወደድከን? ብትወደን ኖሮ በዚህ ሁኔታ እንኖራለን ወይ ብሎ ሲመልሱለት፣ እሱ ደግሞ እግዚአብሔር አምላክ ደግሞ እስራኤልን ያዕቆብን ከኤዶሚያስ ጋር እያወዳደረ ሁለቱም ኃጢአት የሰሩ ናቸው፣ ያመፁ ናቸው፣ ግን እንዴት ያዕቆብን እንደማረ ፍቅሩ እንዳሳየ ይናገራል። እሱን ተናግሮ ነው ወደ ሁለተኛው የሚገባው። ሁለተኛው ላይ
ሌሰር ቱ ግሬተር አርጊውመንት ይሉታል። ትንሹን ነገር ያነሳና ትልቁን ፖይንት ሜክ ለማድረግ የሚጠቀሙበት ሰዎች ይጠቀሙበታል፣ ዕብራውያንም ይጠቀሙበትና ይሄንን አርጊውመንት ነው አምላካችን የሚጠቀም። ምንድነው የሚለው? በቃላቸውም የሚያውቁ እንደ ማህበረሰብም ደግሞ የሚረዱትን ነገር ነው የሚጠቀም። ልጅ አባቱን ምን ያደርጋል? ያከብራል፣ ይታዘዛል። ባሪያም ጌታውን ያከብራል፣ ይታዘዛል። ይሄን ቶራን ላነበበ ሰው የሚነገረው አይደለም፣ ያውቃል። ካህናቱ የሚያስተምሩት ነው፣ ህዝቡ የተማረው ነው። እንደውም ሸምድደው የያዙት እናትና አባትን አክብር የሚለውን ትእዛዝ ያውቃል። እንደ ማህበረሰብ የሚያውቁት ነው። ምንም አዲስ ነገር አዲስ መገለጥ አለ። ባሪያም ደግሞ ጌታውን ይታዘዛል፣ አዲስ መገለጥ አለ። የሚያውቁት ነገር ከዚህ ሲምፕል ነገር ይነሳና ኦኬ ልጅ አባቱን ማክበር ካለበት የሚያከብር ከሆነ ባሪያም ደግሞ ጌታውን ማክበር ካለበት የሚያከብር ከሆነ ያቷን ሌሰር ነው ወደ ግሬተር። እንደዛ ከሆነ እኔ አባት ከሆንኩ የት ጋር ነው የምታከብሩት? መከበር የት? እኔ ጌታ ከሆንኩ መፈራቴ የት? ምክንያቱም እናንተ እንደ ማህበረሰብ ባሪያ ጌታውን ማክበር አለበት፣ እንደ ማህበረሰብ ልጅ አባቱን ማክበር አለበት ትላለ። እኔ ደግሞ አባት ነኝ፣ ለእስራኤል አባት ነኝ። ስለዚህ የት አልመጣም? እኔ ለእስራኤል ጌታ ነኝ፣ ማስተር ነኝ። ታዲያ መፈራቴ የት አለ? እንግዲህ በተለይ አባትነትን ስናስብ ፍቅርን ማሰብ አለብን። ያው አንዳንዴ ካልቸራችን ከባድ ነው። ያደግንበት ካልቸር የሆነ አባት የሚጋረፍ የሚቆጣ አባት ነው ምነግርልህ ሲባል እየተንቀጠቀጠን ስለኖር እንደው አባትነትን አናይ። ፍርሃትን ስናይ የሆነ በቃ የማይሆን ፓኒሽመንት ሳይሰማ ሳያጣራ ሊገርፍ የሚችል አባት ሊሆን ይችላል። በዛ እንውጣና አፍቃሪ የሆነ ግን ሊከበር ሪቪር ሊደረግ የሚገባ አባት እግዚአብሔር አምላክ ይነግራቸዋል። ወድጃችሁ ሬዲ ያዝሜደ ወድጃችሁ እምወዳችሁ አባታችሁ ነኝ። አዘነሽ ያውም ለፈርዖን በሙሴ በኩል ዘዳግም ላይ ሲልክ ራሱ የነገረው የበኩር ልጄን እስራኤልን ልቀቅ ያለ የበኩር ልጄ እግዚአብሔር አምላክ እስራኤልን ልጄ ብሎ አዘኔሽን ክሌም አለ። ይወዳቸዋል። እሱ ጌታ ደግሞ የሆነ ታላቅ አምላክ ነው። ቁጥር 5 ላይ ባለፈው ሳምንት ያየነውን ካያችሁ ከእስራኤል ዳርቻ ወዲህ እንኳን እግዚአብሔር ታላቅ ነው ይባላል። ቁጥር 14 ላይ ደግሞ በኋላ መጣበጣለሁ ቅድም ሳነብ አድምጣችኋል። እኔ ታላቅ ንጉስ ነኝ ይላል። ታላቅ ነው፣ ታላቅ ንጉስ ነው። ለእስራኤል አባት ነው። የወደዳቸው የሚመራቸው የሚያስፈልገውን የሚሰጣቸው ፕሮቴክት የሚያረጋቸው የሚዋጋላቸው አባት ነው። ጌታቸው ነው። አዶናይ ነው። ኢዝ ዴር ማስተር። በእነሱ ላይ የመግዛት ስልጣን ያለው ክፉ ጌታ ሲሆን ደግ አባት። ግን እንደዛ ትሪት እያደረጉ በጣም የሚገርመው ደግሞ ከሁሉም በላይ ጥፋተኛ ሆነው የተገኙት በመጀመሪያም ተጠያቂ የሆኑት ካህናት። የካህናት ስራ ታውቃላችሁ አይደለ? የእግዚአብሔር ስም ይከበር ዘንድ ነው። ይሄ ነው ጆብ ዲስክሪፕሽናቸው። ምንድን ነው ብላችሁ በአንድ ሴንቴንስ ሰመራይዝ ብታደርጉ የእግዚአብሔር ስም ይከበር ዘንድ ነው ያለው። ግን የእግዚአብሔር ስም እንዲከበር ያደረጉ ሲሆን የእግዚአብሔር ስም እንዲፈራ ያደረጉ ሲሆን ጭራሽ ምን ያደረጉ ናቸው? ቶታል ካህናት ወይ ስሜን የምታቃልሉት እናንተ ናችሁ። እኔ የሾምኳችሁ ስሜ ይከበር ዘንድ። ስም ሲል ማንነቱን እግዚአብሔር ማንነቱን የሚወክል እኔ ይፈራ ዘንድ እኔ ይከበር ዘንድ በአምልኮ ስርዓት ላይ ይሄ ኃላፊነት የተሰጣችሁ እናንተ ናችሁ። እናንተ ግን ጭራሽ ስሜ እንዲቃለል አድርጋችሁ። አንድ ክፍል ላንብብላችሁ በጣም ስትራይክ ስላረገኝ ቢሆንስ ዊዝ ከዛሬ እንደዛ ኖቲስ አድርጌው አላውቅም። እርግጠኛ ነኝ አንብቤዋለሁ ቢያንስ
ከዚህ በፊት ቢያንስ በዲሳይፕልሺፕ ክላስ ከጄኔሲስ ጀምሮ ኦልድ ቴስታመንትን ስለምናነብ አንብቤዋለሁ አላለ ግን ልብ አላልኩ። ዘኍልቍ 18:7 ላይ አትሂዱ እኔ ላንብብላችሁ፣ ወይም ከቻሉ ደግሞ ፈጠን ካሉ ደግሞ ሚዲያ ክፍልም ዲስፕሌይ ላይ ያደርጉ። ዘኍልቍ 18:7 ላይ እንደዚህ ይላል፣ ይሁን እንጂ በመሠዊያ ላይ የሚደረገውና በመጋረጃ ውስጥ ያለውን ማንኛውንም የክህነት አገልግሎት የምትፈጽሙት እናንተና ልጆችህ ብቻ ናችሁ። የክህነትን አገልግሎት ስጦታ አድርጌ ሰጥቻለሁ። ከእናንተ በስተቀር ወደ መቅደሱ የሚጠጋ ቢኖር ግን ይገደላል። ይሄ ለአሮን የተነገረው የክህነትን አገልግሎት ስጦታ አድርጌ ሰጥቻለሁ። It's a gift ያለ I have given you this gift of serving ስጦታ የጸጋ ስጦታ ማለት ምን ማለት ነው? የጸጋ ስጦታ ማለት ሁሉ ጊዜ ያው የሚመጣልን ነገር አለ አይደል? የጸጋ ስጦታ ከጸጋ ስጦታዎች ካሉት ውስጥ የሆኑ 3 ወይም 4ቶችን ነው የምናስበው። ግን የጸጋ ስጦታ ምን ማለት ነው? ሳይገባ አይደል? ፍሪሊ እግዚአብሔር የሚሰጥ እና ይሄን ነው ለካህናቱ የሚነግራቸው። ይሄን የክህነትን አገልግሎት ስጦታ አድርጌ ሰጥ የተለያችሁ ስለሆናችሁ አይደላችሁም፣ የበለጣችሁ ስለሆናችሁ አይደለም። ስጦታ ግን ተሰጥቷል። ካህናት ሆናችሁ እንድታገለግሉኝ ስጦታው ነው። እውነት እኮ በኋላ እንመጣበታለን። ድካም ነው ይላሉ። ኢትስ ጀስት የሆነ የማያስፈልግ በርደን ነው ይሉታል። ምን ያህል እንዳቃለሉ። እግዚአብሔር ግን ምንድነው የሚለው? ስጦታ ነው። እኔን ታገለግሉኝ ዘንድ እንግዲህ ያሉትን ሰዎች ተመልከቱ። እስራኤል የነበረውን እስራኤልን ሲመርጥ አስቡ። ከዛ ሁሉ ኔሽን እስራኤልን መረጠ። ትንሽ የነበረን እስራኤል ውስጥ 12 ትራይብ አለ። ከዛ ውስጥ ሌዋውያንን መረጠ። ከሌዋውያን ደግሞ አልፎ አሮንና ቤተሰቡን መረጠ። ካህናት የሆኑ ዘንድ መስዋዕትን ይሰዉ ዘንድ ካህናት አድርጎ አሮንና ቤተሰቡን ነው የመረጠ። ይህን የክህነት አገልግሎት ስጦታ ነው የሰጠው። they have been given a gift ለማንም ያልተሰጠ፣ በዓለም ላይ ለማንም ኔሽን ያልተሰጠ፣ በእስራኤል ውስጥ ለሌላ ትራይብ ያልተሰጠ፣ ኢቨን ከሌዋውያን እንኳን አንድ ፋሚሊ ተወስዶ መካከለኛ እንዲሆኑ በእግዚአብሔርና በሕዝብ መካከል መካከለኛ እንዲሆኑ ሕዝቡን ወክለው መስዋዕት ያቀርባሉ። ምን አይነት መስዋዕት? የኃጢአት መስዋዕት ያቀርባሉ። የምስጋና መስዋዕት ያቀርባሉ። ሕዝቡን ወክለው ይጸልያሉ፣ ወደ እግዚአብሔር ይጸልያሉ። ሕዝብን ማር፣ ሕዝብን ባርክ፣ ሕዝብን በጦርነት ድል ስጥ እያሉ ይጸልያሉ። ሕዝቡን ወክለው በሆል ኔሽንን ወክለው በዚህ በታላቅ አምላክ ፊት እንዲቆሙ ይሄ ስጦታ። አቤት ማገልገል እኮ እንዴት ስጦታ! በኋላ አፕሊኬሽን ላይ እንመጣለን። በተለይ በአዲስ ኪዳን ደግሞ እና ሁላችንም ታሆን ስጦታ ነው። sometimes it feels like የሆነ ፍሩትፉል ያልሆነ ባይድ ደግሞ እግዚአብሔርን ወክለው ደግሞ ሕዝቡን የሚባርኩ ናቸው። እንደውም ለአሮን እኮ ዘኍልቍ ላይ ምዕራፍ 6 ላይ የሚነግረው ነገር አለ አይደል? ስሜን በእነሱ ላይ ታስቀምጣለህ። ቤኔዲክሽን እኮ እሱ ነው። ቤኔዲክሽን ማለት መባረክ ማለት የእግዚአብሔርን ስም በሕዝቡ ላይ የእግዚአብሔርን ቃል ማስተማር ጊፍት። የሚቀጥለው ሳምንት እንሄዳለን እንዴት እንዳበላሹ። they've been given a gift በክህነት እንዲያገለግሉ እግዚአብሔርን ወክለው ሕዝቡን እንዲባርኩ፣ ሕዝቡን የእግዚአብሔርን ቃል ሕዝቡን ወክለው ደግሞ ወደ እግዚአብሔር አምላክ እንዲጸልዩ መስዋዕት እንዲያቀርቡ ከዛ ሁሉ ትራይብ ውስጥ አንድ ትራይብ ነው። ከዛ ውስጥ ደግሞ የክርስቶስ ጥላ እንዲሆኑ ፕሪቪሌጅ አግኝተው ታላቁ ካህን፣ ታላቁ ሊቀ ካህን ጌታችን መካከለኛ ሚዲዬተር አይደል? እግዚአብሔርን የገለጠልን አባቱን የገለጠልን what's God like ብለን ግራ እንዳንጋባ መጥቶ ማኒፌስት ያለ ብቸኛ አንድ ያለ ሰውን ደግሞ ሪፕሬዘንት ያደረገ በእግዚአብሔር በጽድቅ ሕይወት ሲኖር እኛን ሪፕሬዘንት አድርጎ ወክሎ ነው።
እኛን ተክቶ ሰብስቲቲዩት ሆኖ በመስቀል ላይ የሱ ጥላ እንዲሆኑ ስጦታ ነበር። ግን አቃለሉ ብቻ ሳይሆን ማቃለላቸውን ደግሞ አይቀበሉም። አሁን የምትጠብቁት ምንድን ነው? ካህናት ወይ ስሜን የምታቃልሉ እናንተ ናችሁ። ማነው ጌታ ቢል ወይም እዚህ እንኳን መጥቼ አሁን አልልም እንጂ ግን የአንጋደልት መሪዎች በተለይ ሁለታችሁ አናና መክረ ብል እኔ ያው እኔ ካልኩ ይቀበላል እናንተስ ምናምን ይላሉ። ግን በቃ ጌታ ሆይ ማረ ይላሉ ብላችሁ እነዚህ ደግሞ ለእግዚአብሔር እኮ ነው የሚል ስምን ያቃለለው እንዴት ነው ትላለህ? ኖ መች አቃለለ? መስዋዕቴው ሰዋር ያልከን እየሰዋን አድርጎ ያልከን እያደረግን ነው። ይኸው ጠዋት መስዋዕት ይሰዋል፣ ማታ መስዋዕት ይሰዋል። እንዴት ነው እንዴ? እንደዚህ እያገለገለን እስቲ ከህጉ መጽሐፍ አድርጉ ብለን ያላደረግነው ምን አለ? አይ መስዋዕት አላቀረባችሁም ሳይሆን ያቀረበው መስዋዕት ግን ምንድን በመሰዊያዬ ላይ የረከሰ ምግብ አስቀ የረከሰ እዚህ ጋር የሚለው ወረድ ብለን ስናይ የታወረ አንካሳ በሽተኛ የሆነ እንስሳ አምጥታችሁ ታቀርባላችሁ። አዎ መስዋዕትማ እያቀረባችሁ የሆነ የሚደረግ ስርዓትማ አለ፣ የአምልኮ ስርዓትማ አለ፣ ጊዜውን ጠብቆ ይደረጋል። ግን እኔ ያልኩት አይደለም እኔ ያልኩት እየቀረበ ዘሌዋውያን ላይ እንሂድ። አሁን ግን ሁላችንም ዘሌዋውያን ታውቃላችሁ፣ እግዚአብሔር አምላክ አዳምንና ሔዋንን ከኤደን ገነት ካባረረ በኋላ ከመገኘቱ ካስወጣቸው በኋላ እስራኤልን መርጦ በተለይ በዘጸአት ላይ ከግብጽ ባርነት አስወጥቶ በመሃላቸው ሊገኝ ወስኖ ዘጸአት መጨረሻ ላይ እንደውም ለሙሴ ምን እንዲሰራ ያዘዋል? ይሄ ቤተ መቅደስ ሳይሆን ታበርናክል መገናኛ ድንኳኑ እንዲሰራ አዞ መገናኛ ድንኳኑ ተሰርቶ የእግዚአብሔር መገኘት ሸካይ ነው። በዛ ከመሆኑ የተነሳ ሙሴ እንኳን መግባት አቅቶት የእግዚአብሔር መገኘት በመሃላቸው ሆነ ብሎ ነው ዘጸአትን የሚጨርሰው። ነው የሚነግራቸው ነገር አለ አይደለ? ሙቭ ስታረጉ ምንድነው የምታረጉት? ሴትል ስታረጉ መገናኛ ድንኳኑ ማል ታረጉና አራት 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 በዙሪያው ኖርዝ፣ ኢስት፣ ሳውዝ፣ ዌስት እያላችሁ ተቀመጡ ብሏል። ያንን ከሰጣችሁ በኋላ ግን እኔ ቅዱስ አምላክ ስለሆንኩ በእናንተ መካከል ስለምገኝ you have to know እንዴት እንደምትኖር you have to know how to worship። ዝም ብሎ በቃ የእግዚአብሔር መገኘት አለ እንደፈለግን እንሁን አይደለም። እኔ መገኘቴ በዛ ስፍራ ስለሆነ ስለምገልጠው ማኒፌስት ስለማደርገው ስርዓት ያስፈልጋል ብሎ ስርዓት ሊሰጣቸው፣ ይህንን ደግሞ ስርዓት እንዲያስፈጽሙ የለያቸውን ሰዎች በተለይ ለነሱ ስርዓት ሊነግራቸው ሌዋውያን እንደዛ ነው። ሌዋውያን 22:17 ላይ እንደዚህ ይላል። ዘሌዋውያን 22:17 ላይ እግዚአብሔር ሙሴን እንዲህ አለው፣ ለአሮን ለልጆቹና ለእስራኤላውያን በሙሉ እንዲህ ብለህ ተናገር። አሮንና ልጆቹ ምንድን ናቸው? ካህናት። ከናንተ ማንኛውም እስራኤላዊ ኖ ኤክሰፕሽን ወይም በእስራኤል የሚኖር መጻተኛ ስለት ለመፈጸም ወይም የበጎ ፈቃድ ስጦታ ለማበርከት ለእግዚአብሔር የሚቃጠል መስዋዕት የሚያቀርብ ከሆነ you're gonna worship me መስዋዕታችሁ ተቀባይነት እንዲኖረው ከላም ወገን ወይም ከበጎች ወይም ከፍየሎች እንከን የሌለበት ተባት እንከን ያለበትን ማንኛውንም ነገር መስዋዕታችሁ ተቀባይነት አይኖረውምና ማንኛውም ሰው ስለት ለመፈጸም ወይም የበጎ ፈቃድ ስጦታ ለማበርከት ከላም ወይም ከበግ ወይም ከፍየል መንጋ ለእግዚአብሔር የህብረት መስዋዕት ሲያቀርብ ተቀባይነት ይኖረው ዘንድ ፍጹም የሆነውን ነውር የሌለበትን እውር ወይም ሰባራ ወይም ጉንዱሽ ወይም ማንኛውም አይነት
እከክ ወይም ቋቁቻ ወይም የሚመግል ቁስል ያለበትን እንስሳ ለእግዚአብሔር አታቅርቡ። ከእነዚህ መካከል የትኛውንም በመሰዊያ ላይ በእሳት የሚቃጠል መስዋዕት አድርጋችሁ ለእግዚአብሔር አታቅርቡ። እንዝለልና ቁጥር 31 ላይ ትእዛዜን ጠብቁ አድርጓቸውም፣ እኔ እግዚአብሔር ነኝ። ቅዱሱን ስሜን አታርክሱ፣ እኔ ቅዱስ መሆኔን በእስራኤላውያን ዘንድ ይታወቅ ዘንድ የምቀድሳችሁ እኔ እግዚአብሔር ነኝ። አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር። ክሊር ኢንስትራክሽን እየሰጣችሁ ስታመልኩኝ ይሄን ነው የምታደርጉት። መስዋዕት ዝም ብላችሁ አታቅርቡ። ኤኒቲንግ አታቅርቡ። ኤኒቲንግ አታቅርቡ። እንከን የሌለበት መሆን አለበት። የታወረ አንካሳ በሽተኛ እያመጣችሁ እንዳትሰው። ማንም ይሁን እስራኤላዊ፣ ማንም በእስራኤል ያለ መጻተኛ፣ ማንም ይሄን ሊያደርግ አይችልም። ይሄን አድርጉት፣ ትእዛዜን ጠብቁ፣ ይሄንን አድርጉት። ይሄን ባታደርጉ ምንድነው? ቅዱስ ስሜን እያረከሳችሁ ነው። ስለዚህ ቅዱስ ስሜን አታርክሱ። እኔ በእስራኤል ዘንድ ቅዱስ መሆኔ ይታወቅ ዘንድ፣ ልዩ መሆኔ፣ ኃያል መሆኔ፣ ታላቅ መሆኔ፣ ትራንሰንደንት መሆኔ፣ ራይቸስ ፒውር መሆኔ ይታወቅ ዘንድ የምታቀርቡት መስዋዕት ይህንን መምሰል አለ። ተራ ነገር እያቀረባችሁ ቅዱስ አምላክ አመልካለሁ ማለት የለም። ለሚያየውም ሰው ግልጽ ነው። ተራ ነገር ካቀረብክ የሚያመልከውም ተራ ነው ሜሴጁ። እኔ ደግሞ እንደዛ አይደለም። ስለዚህ የምታቀርቡት ሌምለስ ይሄ የታወቀ ትእዛዝ፣ ያልተቀለበሰ ትእዛዝ ነው። ፋስት ፎርዋርድ 1000 years 1 ሚሊኒየም ስትሄዱ እዚህ ደግሞ ተቃራኒ የታወረ ነው የሚያቀርቡት፣ አንካሳ ነው የሚያቀርቡት፣ በሽተኛ ነው የሚያቀርቡት። አንደኛ ለእግዚአብሔር እንደዚህ መቅረብ እንደሌለበት ያውቃሉ፣ ካህናት ናቸው መጽሐፉ ላይ። ሁለተኛ ግን ሌላ ቦታ ሲሆን እንደዛ አያደርጉ። ጋቨርነሩ ጋር ሲሄድ ያንን አያደርጉ። አገረ ገዢው ጋር በዛ ጊዜ ንጉስ የሚባል አልነበራቸውም። እንደ ክፍለ ሀገር ነው የነበሩት። ለምሳሌ ነህማያ፣ ዘሩባቤል የያዙት ፖዚሽን ይሁዳን የሚገዙት እነሱ ጋር ሲሄዱ፣ አገረ ገዢው ጋር ሲሄዱ የሚያቀርቡት ዘ ቤስት ነገር አያችሁ። ሌላ ጋር አያረጓትም። ንጉስ ነው፣ ያው ንጉስ ባይሆንም ሊትራሊ ግን ገዢ ነው። ገዢ ጋር የከበረ ነገር ነው ይዘው የሚመጡ። ሰማይና ምድርን የሚገዛው ጋር ግን የኢንፎርሜሽን ችግር የላቸውም ይላል አንድ ቦታ። በጣም ነክ ያስኩ የኢንፎርሜሽን ችግር የለባቸው። ምን መቅረብ እንዳለበት የማወቅ ችግር እዚህ ጋር የለም። ኢንፎርሜሽኑ ችግር የለም። በምንድነው የምታውቁት? አንደኛ ካህናት ናቸው፣ ስለዚህ ህጉን ያውቃሉ። ሁለተኛ ግን በተለይ ገቨርነሩ ጋር ሲሄዱ የሚሰጡትን ያውቃሉ። አሃ ለካ ገዢ ጋር ሲቀርብ፣ ታላቅ የሆነ ጋር ሲቀርብ መቅረብ ያለበት ዘ ቤስት ነው የሚለው ኢንፎርሜሽኑ አለ። ችግሩ እዚህ ነው። ግን ችግር እግዚአብሔርን የመውደድ ችግር፣ እግዚአብሔርን የማክበር ችግር አለ። እግዚአብሔርን የመፍራት ችግር አለ። እግዚአብሔር አባታችን ነው ብሎ ማክበር፣ እግዚአብሔር ጌታችን ነው ብሎ መፍራት፣ መታዘዝ የልብ ችግር፣ የኢንፎርሜሽን። ስለዚህ እግዚአብሔር ምን አለ? አይ ደስ አይለኝም። በጣም የሚያስደነግጥ ቁጥር 9 እና 10 እንደዛ ደስ አይለኝም፣ አልቀበለውም። ቁጥር 10 እንደውም ይሁ በመሰዊያዬ ላይ ከንቱ እሳት እንዳታነዱ ምነው ከናንተ አንዱ የቤተ መቅደሱን ደጅ በዘጋ ኖሮ። እግዚአብሔር አምላክ ሆኖ ነው የሚለው። ቤተ መቅደሱ እንዲሰራ ያዘዘው ማን ነው? እግዚአብሔር። ቤተ መቅደሱ የእግዚአብሔር። እንዴ ይሄ እኮ የጌታ ድምፅ አይመስልም። ይሄማ ያጀረው ነው እኮ ነው የምትለው። አሁን እንደው በጣም አፕሊኬሽኑ ልውሰድና ምን ነው የአዲስ ልደት ቸርች በተዘጋ አለ ጌታ ይባል። ኧረ ነው አርምቶ ይሄማ ሰይጣን ነው። አናየ የሌዋቲያን ምናምን ወጋውት ይላል። እንደው የሚመኝ አጣ ጌታ ቤተ ማን ነው ከናንተ መካከል ምን ነው በሩን በዘጋል?
ደስ አይለኝም፣ አልቀበለው። ከንቱ ምን ያደርጋል? ምን ያደርግ? እግዚአብሔር ካልተቀበለው ምኑ ነው አምልኮ? ኪሳራ ነው። ባይዘው እግዚአብሔር ያልተቀበለው አምልኮ ኪሳራ ነው። ምክንያቱም አንካሳም ይሁን የሆነ ያህል ገንዘብ አስወጥቷል፣ ጊዜያቸውን አስወጥቷል፣ እያባከኑ ነው። እንደውም አንድ ቦታ ምን ይላል እዚህ ክፍል ላይ ተዘጋጅታ ነው ከእንደዚህ አይነት አምልኮ እግዚአብሔር የለም ብሎ አንደኛው መተው ይሻላል ይላል። ምክንያቱም የለም ያለው በቃ የለም ብሏል። ይሄኛው ግን እየታለለ እኮ ነው። እግዚአብሔር የሚቀበለው እኮ እየመሰለው ያ ምናልባት እድል ሊኖረው ይችል ይሆናል። ይሄኛው ግን ትክክለኛ ነገር እያደረኩ እግዚአብሔርን እያስደሰትኩ እግዚአብሔርን እያመለኩ ጌታ ደስ ብሎታል እያለ እግዚአብሔር ያልፈለገው ነገር እያደረገ እንደውም ቁጥር 9 የመጀመሪያው ብዙዎች ሳርካዝም ነው ይላል። አሁን ግን እንዲራራልን እግዚአብሔርን ለምኑ። እንደዚህ ትላላችሁ አይነት ነው። እንደዚህ አይነት መስዋዕት እያቀረባችሁ ግን እግዚአብሔር ይራራል፣ እስቲ መስዋዕት እናቅርብ ትላላችሁ። በእኔ ቋንቋ ልንገራችሁ፣ ብሎ ነገር የለም። እንደዚህ ብሎ ነገር የለም። እግዚአብሔር የነገራችሁ ያለው እኔ አይ ዲማንድ ዘ ቤስት። የምድር ገቨርነር እንኳን ዲማንድ የሚያደርገው ስታንዳርድ አለ። ይነግራችሁ እነዚህ ካህናት ከእስራኤልም የተመረጡ ካህናት የናቁት አምላክ ምን ይላቸዋል? ስሜ እኮ አያላችሁ ይመጣል ዘመን ፀሐይ መውጫ እስከ መግቢያ ኢስት አይደል በሐሳብ ነው ኢስት እስከ ዌስት በስፍራ ሁሉ ስሜ በአሕዛብ መካከል የቀደመው ትርጉም በአሕዛብ ቁጥር 10 እየመጣ ነው ዘመን እናንተ ያረከሳችሁት ስም ይከበርበት። እግዚአብሔር የእናንተ ጥገኛ አይደለም እያላችሁ ባይዞ ከኢየሩሳሌም ውጪ ከቤተ መቅደሱ ውጪ ኢየሩሳሌም ላይ ዲፔንድ ሳያረግ ቤተ መቅደሱ ላይ ዲፔንድ ሳያረግ እግዚአብሔር የሚመለክበት ዘመን አለ። ሊመስላቸው ይችላል። እግዚአብሔር ቤተ መቅደሱ እንዲሆን የወሰነው በኢየሩሳሌም ነው። ያውም ይሄኛው ሁለተኛው ቤተ መቅደስ ነው። የመጀመሪያው ፈርሶ ቃል እንደገባላቸው መልሶ አምጥቷቸው ቤተ መቅደሱ ያውም በስንት ልመና እግዚአብሔር ነቢያትን ልኮ ሐጌን ዘካርያስን ልኮ የተሰራ ቤተ መቅደስ በቃ እግዚአብሔር እዚህ ነው ማለት እኛ ካላመለክ ነው ሌላ የሚያመልከው የለም። እኛ ነን ካህናቱ። ሌላ ደግሞ የት ይመለካል? ኢየሩሳሌም ቤተ መቅደስ። ምን አማራጭ አለው? አንዳንድ ስራ ቦታ እኮ እንደዛ አለ አይደል? አያባርሩኝ እንግዲህ እኔም ቢያባርሩኝ ከኔ የተሻለ አያገኙም የሚል አቲቱድ ያለው ሰው እንዴት ነው የሚሰራው? ስፔስ አይሰጥም። ኤት ግባ ተብሎ ናይል ሊገባ ይችላል። ምን ያመጣ? እንደኔ አይነት ሰራተኛ ያገኛሉ። እንደው ያባርሩኝና ይይዋል። ይሄንን ማለት በጌታ ነው። ጌታ ላይ እንደዚህ አይነት አቲቱድ ያን ይመረጥ ሌላ የት ይሄዳል? ኢየሩሳሌም ነው ስሙ። የስፍራ ጥገኛ አይደለም፣ የህዝብ ጥገኛ አይደለም፣ የአገልጋይ ጥገኛ አይደለም። በጣም ብዙ አፕሊኬሽን ላይ ማልገባው በኋላ አፕሊኬሽን ስለምንመጣ፣ ሁለተኛ ግን እናንተ ጎበዝ ተማሪዎች ናችሁ፣ የእውነት እየገባችሁ ነው ብዬ ነው አይደል? እናገለግል ያለ እኔ ማን አለው? አናገለግል ማለት አሁን ኳይሮች አይ ስላላችሁ ሁላችሁ አንልም። ቁጥር 12 እስከ 14 ስታዩ አቲቲዩዳቸውን ታያላችሁ። አቲቲዩዳቸውንም አስተሳሰብ፣ አመለካከታቸውን ከዛ የተነሳ ደግሞ ተግባራቸውን ነገራችን ላይ ቁጥር 7 ሲጨርስ የእግዚአብሔር ገበታ የተናቀ ነው በማለታችሁ፣ ቁጥር 12 ላይ ደግሞ የእግዚአብሔር ገበታ ርኩስ ነው የተናቀ ነው በማለት ታቃልላላችሁ ሲል
ነሰሰርሊ በአንደበታቸው ይህን ተናግረዋል አለ። ቆመው ካህናቱ የእግዚአብሔር ገበታ የተናቀ ነው አሜን አይደል? አያቴ ምን የምትለው ነገር ነበራት መሰላችሁ? አክሽንስ ስፒክ ላውደር ዳን ትል ነበር። ለምን ሳቃችሁ? እንግሊዝኛ አትናገርም ብላችሁ አይደል? ግን እዛ አይደል ሪሊ አንደበታችን ከሚለው በላይ ተግባራችን ይገል ተግባራችን ያው ባህሪ የሆነ ተግባር የሆነ አንድ ጊዜ ተሳስተን ያደረግነው ሰው ኮንሲስተንት ነው ባህሪ። የእግዚአብሔርን ቤተ መቅደስ እየሰደቡ ነው፣ ኢንሰልት እያደረጉ ቦርድ ናቸው ወገኖች። ይህ ድካም ነው አምልኳቸው በቃ በቦርደም የተሞላ ቅድም ምን ብያችሁ ስጦታ የክህነት አገልግሎት ስጦታ ለእናንተ ሰጥቷቸው they were not treating እግዚአብሔርን ማምለካቸው እንደ ስጦታ ሳይሆን እንደምንድን ነው እንደ ድካም እና የሚያቀርባቸው እንደገና መልሶ የሚነግረን ነገር አለ። ምናልባት ይሄኛው ግልጽ ላይሆን ስለሚችል እሱን ልናገርና ለላ በቅሚያ የመጣውን ናይ የሚመስለኝ የነበረው በቅሚያ የመጣው ማለት ተዘርፎ የመጣውን ይመስለኝ ነበርና የሆኑ እጄሳነብ በተለይ ሂብሩ ቃሉ ያጣቀሰ በቅሚያ የመጣውን ማለት ነው ታውቃላችሁ? አውሬ የተረፈው ከነክሶ አላረ ከነክሶ የሆነ ነገሩ ምናምን ሆኖ የተረፈው እሱን ምን ያደርጉታል? እሱን መስሎ አቲቲዩዱ ገብቷቸዋል። ይሄ እንግዲህ ምን ታደርገዋል? አረ በቃ ለቸርች ተሰጥቷል። አይ ከሚጣል ቸርች the best እሱ the best ለኔ ትራሽ ሊደረግ የሚችለው ምንም ማድረግ የማልችለው በዚህ አቲቲዩድ ነው። ለዛ እኮ ነው እናንተ እየሰደባችሁ ነው የሚላቸው እኮ ለዚህ ነው። እርኩስ ነው የተናቀ ነው እያላችሁ ነው አይደል? አክሽናቸው ታዲያ እንደዛ አይደለ? ከአውሬ እንደምንም አትርፈው የተነካከሰ የተቦጫጨቀውን አምጥተው እግዚአብሔር አምላክ ንጹህ የሆነውን ሰው እያለ መጥተው ከሰው ምንድን ነው ይሄ ነው። እግዚአብሔር አምላክ ግን እዚህ የሚሰዋው ምን ይሁን ይላል? እርጉም ሰው የአያቶችን እንኳን እርግማን እንፈራለን ኢትዮጵያ ጉሚ ኔክስት ዊክ እናያለን። በተለይ ከምዕራፍ 1 እስከ 9 ላይ እግዚአብሔር ማስጠንቀቂያ የሚሰጣቸዋል። ኢቭን አንዱ ማስጠንቀቂያ ምን እንደሆነ ታውቃላችሁ? የምትባርኩትን በረከት እርግማን አደርገዋለሁ። ካህናቶቹ ዘሌዋውያን 6 ላይ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይራራላችሁ የሚለውን በረከት እሱም በረከት እርግማን ነው ማለት ኔክስት ግን ፕሮፐር የአምልኮ አቲቲዩድ ይሄ ነው ይላል። እኔ ታላቅ ንጉሥ ነኝ፣ ስሜም በሕዝቦች ዘንድ ሊፈራ የሚገባው ነው። ትክክለኛ አምልኮ ወገኖች፣ አምልኮ ስል ከመዝሙር እንውጣ እንለፍ። መዝሙርን ይጨምራል፣ ኦብቪየስ መዘመርን ይጨምራል። ማገልገል በምንም ነገር እናገልግል። ስበኪውን መጸለይ ችልድረን ሚኒስትሪውን ናታኒሚውን ምንም አይነት አገልግሎትን ይጨምራል። እንደ አዲስ ኪዳን ነዋሪ ደግሞ ህይወታችንን ሙሉ ይጨምራል። ኤቭሪቲንግ ዊ ዱ 24 ሰዓት 7 ሰዓትን ሁሉ ይጨምራል። ትክክለኛ አምልኮ የሚጀምረው እግዚአብሔር ማን እንደሆነ በማወቅ እኔ ታላቅ ንጉሥ ነኝ። እግዚአብሔር ማን እንደሆነ ካላወቅን እግዚአብሔርን ካላወቅ ነው እንዴት ነው እንደሚገባው ምና አሁን እኮ በእውነት በዚህ ዘመን በጣም ምን ታያለህ ብትሉ በሰማይ ኢቫንጀሊካልስ መካከል ብዙ ጊዜ ብየዋል። very low view እግዚአብሔር አምላክ ኦልሞስት እኩያችን ኮሊጋችን አድርገነው
በጣም ቢበዛ የሥራ ቦታ ኃላፊያችን በጣም መቀለጃ እኮ የሆነው ለዛ ቤተ ክርስቲያን ውስጥ የምናያቸው ቀልዶች እኔ ቀልድ ነው ማለት ኤቲኤም አምጥቶ በቃ ገንዘብ ይሰጣል ማለት አካውንት ስንት ላስገባልህ ብዙ ነገር አለ። ይሄ ሁሉ ለምንድን ነው የመጣው? ሰቸሎ ቪው ታላቅ ንጉስ ነው የሚል አስተሳሰብ ቢኖረን እንዴት ነው የምንንቀ ወገኖች የእግዚአብሔርን ስም ስንጠራ ልንንቀጠቀጥ ቻሌንጅ ላርጋችሁ። ለምንድን ነው አንዳንድ መሐላችን በእግዚአብሔር ስም ይሆነው? እኔ አላደርገውም ግን ስንምል እያልን ስንቀል ራሱ ምንምል የጌታ ስም እኮ አይሁዳውያን እነሱ ልክ አይደለም ኤክስትሪም ወስዶታል። ሲጽፉ ስሙን አይጠሩ ይጽፉ ራሱ እያንዳንዷ ፊደል ከጻፉ በኋላ ብዕራቸውን ይሰቡ። የእግዚአብሔር ስም ምን ያህል ክቡር ነው። እኛ በቀልድ መሐላምና እግዚአብሔርን በማወቅ ነው አምልኮ። እዚህ ጋር እንኳን ቆመን ለመዘመር በእውነት ልንገራችሁ እኔ እንኳን እዚህ ጋር ቆሜ ለመስበክ ከዛ መጀመራለሁ እግዚአብሔር አምላክ ታላቅ እንደሆነ ካላወቅ እንደፈለኩ አድርጌ ያላለውን እያልኩኝ እናንተን እያስጮኩኝ አስደስቼ ወርድ ይችላል። ደግሞ አይምሰላችሁ ይችላል ፖቴንሻሉ አለ አፈቀላጤ ግን እኔ በጣም ያስፈራኝ በእውነት ዛሬ እንኳን መድረክ ላይ ከመውጣቴ በፊት ጸልይ ነበር ነው መድረክ ላይ መውጣቴ ጸልይዋለሁ ለእንትን ይሆናል ሞዴል ፕሬየር እንዘብ አንድ ቀን በጌታ ፊት እንደምንቆም የደስ ያለኝን ሰብኪያችሁ ዋው አስብያችሁ ወርጄ ጌታ ይባርክ ተብዬ መሄድ ከሆነ ጎሌ በጣም ተሞኝቻለሁ። ለጢሞቴዎስ የሚነግረው እዚህ ላይ አደራ የሚሰጠው ይላችኋል ጳውሎስ በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህንን አደራ እልሃለሁ። አይታችኋል። የሄደውን መንገድ አደራ ሊል ሲል አደራ እልሃለሁ ብሎ አይደለም የሚጀምረው። ቃሉን ስበክ። ጊዜው ቢመችም ባይመችም ዝግጁ ጊዜው ቢመችም ባይመችም ማለት ተቃዋሚ ቢበዛም ባይበዛም አሜን ባይ ቢኖርም ባይኖርም ለምን ይመጣል ዘመን። አደራውን አይታችኋል። ዲፓርት እኮ ሊያደርግ ሲል ነው እየጻፈ በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ መገለጡንና መንግስቱን በማሰብ ይህናል እንደሚመጣ አስብ። እያሰብክ ጢሞቴዎስ ስሰብ ወገኖቼ ጌታ እንደሚመጣ እያሰብን ስናገለግል ጌታ ፊት አንድ ቀን እንደምንቆም አካውንተብል እንደምንሆን ሰው ላይ ያየን ይችላል፣ ሰው ላይ መቸው ይችላል። እኔ ደግሞ ያየው በህይወቴ አንዳንድ ስብከቶች ሰው ያወዳል። በጣም በጣም የተረዳውን ነገር በጣም አዝማች ስክሪፕቸራል መሆን በቻልነው መጠን በሆነን ቁጥር ሰው ላይ ወደው ያው ሰው ስላልወደደው ደግሞ የሆነ ነገር ሰብኬ ደግሞ ሰው ስላልወደደው ጌታ ወዶታል ማለትም አይደለም። እሱ አይደለም እኔ አገልግሎት ስትጀምሩ ታገለግሉ ስትኖሩ በዚህ ጀምሩ ማን እንደሆነ እኔ ስለዚህ እሱ ታላቅ ንጉስ ስለሆነ ስሜ ሊፈራ ማን እንደሆነ ስናቅ ነው ምንፈራው ምናከብረው አፕሮች ምናረገው ፕሮፐርሊ እንደዛ ነው። የሆነ ብዙ ጊዜ እዚህ መድረክ ላይ ተብሏል። there is a phrase right coram deo እነ ሉተር ተጠቀሙት የነበረው before the face of God ህይወትን እንደዛ ነው መኖር ያለው በእውነት ኤቭሪ ዴይ በእግዚአብሔር ፊት እንደሚኖር ንግግራችንን ብቻ አይደለም ሐሳባችንን ተግባራችንን በእግዚአብሔር ፊት ነው ምኖረው ብለን ይሆን ምን ጀምር እኔ ኢንካሬጅ አደርጋቸዋለሁ ኤቭሪ ዴይ አይ ትራይ እንግዲህ ፍሬውን አላየሁም ትሉኛላችሁ ግን አይ ትራይ ኤቭሪ ዴይ ኮራም ዴዮ ብዬ መኖር እንድችል እግዚአብሔር ወይ በመንፈስ
በዛ እኮ ኮንሽስነስ ብንኖር አስባችኋል ህይወታችን ምን እንደሚመስል። ዲሲስ የሆነ ሊያጠፋን እንደሚፈልግ የሆነ ሊቀጠን አገኘሁት ይል አይደለም ይላል። በክርስቶስ ኢየሱስ ልጆቹ ከዛ የተነሳ እግዚአብሔር ስለተቀበለኝ እዛ ታማኝነትን መሰጠትን ሙሉ ፍቅርን የሚጠይቅ ነው አምላካችን ወገኖች። ሎያሊቲን ይጠይቅ፣ ዲቮሽንን አፌክሽንን ይጠይቅ። ይቀበለን ዘንድ ህዝቡ እንሆን ዘንድ አይደለም፣ ለእርሱ ለአባቱ ፍቃድ ቶታሊ ሎያል ሆኖ አባቱን ታዞ በፍጹም ልቡ ወዶት የኖረ አለ። የኛ ምትክ የኛ ተወካይ። ያንን እኛ ልናደርግ አንችልም። at all times ሎያል በሙሉ ልባችን በፍጹም ልባችን የምንወድ አይደለንም። ያንን ያደረገ አለ። እምነታችን ደግሞ እሱ ላይ ስለሆነ እግዚአብሔር ያንን እንዳደረግን ይቆጥርልናል። እግዚአብሔር በክርስቶስ ኢየሱስ ተቀብሎናል። this sermon is not about condemnation. condemned እንድትሆኑ አይደለም በፍጹም። በክርስቶስ ያሉት አሁን there is now no for those who are in Christ። ግን በክርስቶስ የሆነ ግን አዲስ ፍጥረት ስለሆነ የመንፈስ ቅዱስ ማደሪያ ስለሆነ አሁን ግን በፊት እንደሚኖረው አይኖር። ለእግዚአብሔር ባለመሰጠት እግዚአብሔርም ባለመውደድ ግን አይኖር። አዲስ ፍጥረት የመንፈስ ቅዱስ ማደሪያ ነው። ጌታ መንፈስ ቅዱስ ያግዘዋል። ዕለት ዕለት ሳንክቲፋይ ያደርጋል። ጌታችን እኛን ሊወክል በእኛም ቦታ ሊሞት ነው የመጣው። ግን ምሳሌያችን እሱን ተመልከቱ። ያቲ ጸሎት ላይ የእምነታችን ጀማሪና ፈጻሚ የሚለው ክፍል ሩስ ላይ ስታየው እሱን ተመልከቱ። እሱን ሞዴል አድርገን ኤግዛምፕል አድርገን ባለፈው ሳምንት እየጨረስኩ ነው። ባለፈው ሳምንት ሪፍሌክሽኑ ላይ ምክረ ምን አለ? ምን ብዬ ነበር የጠየቅኳችሁ? እግዚአብሔር ይወደኛል አይወደኝም ብላችሁ ጠይቃላችሁ ብዬ ነው የምጠይቀው ጥያቄ አለ። አንድ ሳምንት ቀን እኔ አያችሁ፣ ይሄ መጽሐፍ የሚነግረን ጥያቄው መሆን ያለበት መሆን የነበረበት እስራኤላውያን ካህናቱ አያትወደንም ደግሞ በምንድን ነው የወደድከን ማለት ሳይሆን የነበረበት ጥያቄው ትወዱኛላችሁ፣ እነሱም እንወደዋለን ወይ ነው። እግዚአብሔር ሳይሆን ይጋ ያልወደዳችሁ እነሱ ናቸው። እግዚአብሔርን ጨርስ። ወደ ጥያቄ ከመሄዳችን በፊት እግዚአብሔር ታላቅ አምላክ ታላቅ ንጉስ፣ ይሄ ታላቅ ንጉስ ደግሞ በቃላት ሊገለጥ የማይችለውን ስጦታ ልጁን ኢየሱስ ክርስቶስን ስለሰጠ እኮ በእውነት መዳናችን እንዴት እኔ አሁን ትንሽ እየተገለጠልኝ ይገለጥልኝ ጀምሮ እየገረመኝ የመጣው ምን እንደሆነ ታውቃላችሁ? ማን በእኔ ቦታ እንደሞተ ሳስብ፣ ማን እንደሞተ የሆነ እኮ አሪፍ ሰውዬ እኮ አይደለም የሞተ፣ ምርጥ አስተማሪ እኮ አይደለም የሞተ፣ እሳት ያላሰ ነብይ እኮ አይደለም። እንደ ኢሳይያስ አይነት 700 ዓመት ተሻግሮ ትንቢት የሚናገር እንደ ዳንኤል አይነት የጸሎት ሰው፣ እንደ ኤርሚያስ አይነት ሰው ሁሉ እየገፋው የነበረ ነብይ፣ እንደ መጥምቁ ዮሐንስ አይነት አይደለም እኮ የሞተ። አሜዚንግ ቲቸር አይደለም። ኢዝ ሞር ዳን ዳት። የሕያው የእግዚአብሔር ይህ በጣም የሚገርመኝ በእርሱ ሁሉ ተፈጠረ ይለናል ቆላስይስ ላይ። የሚታየው ማይታየው በሰማይ በምድር ያለው ኃይላት አለቆች ይልና በእርሱ እኮ ብቻ ተፈጠረ አይደለም ይላል። ለእርሱ በእርሱ መፈጠሩ ሲያስገርም ደግሞ የተፈጠሩት ለእርሱ ያኔው ምን ያህል ግሎሪየስ እንደሆነ ሁሉ በእርሱ ነው የተፈጠረው። ምዕራፍ አንድ አለ እርሱ የተፈጠረ የለም። የተፈጠረ ነገር ካለ በእርሱ ነው የተፈጠረው።
በቃሉ ዓለማትን ዩኒቨርስን ደግፎ የያዘ ነው ይለናል። ደግፎ ሲል እኔ ድሮ የሚመስለኝ እንደዚህ የተሸከመ ምናምን ነገር ሲገልጹት ልክ የሆነ ኢዚ ኦብጀክትን ከቦታ ወደ ቦታ እንደምታዘዋውሩት እሱ እንደዛ ቀላል ነው። አንድ ይሉ። ሁለተኛ ግን ምን ይላል መሰለህ? በቃሉ ደግፎ ይዟል ማለት he is the lord of history። ታሪክን እየመራ ያለው እሱ ነው። የታሪክ ኦሪጂኔተር ነው። ታሪክን ያስጀመረ እሱ ነው። ታሪክን እየመራ ያለ እሱ ነው። ደውም አልፎ ነው ይላሉ። የታሪክ ግብ ነው። ከምን እንደመጣ ተቀርጭ አልፋና ኦሜጋ። he is the origin of history. he is the lord of history. he is the goal of history። መጨረሻ እኮ ታሪክ ሄዶ እኮ ምንድነው በክርስቶስ ነው የሚጠቀለለው። እንደው ጌታ ምን ላደርግልህ ቢለኝ አንደኛ ምለው ይሄ ነገር ይገባል። ሁለተኛ ለሰው ማስረዳት እንዴ። አሁን እኮ ወገኖች የሚያስጨዋን የሚያስደስተን በጣም ብዙ ነገር አለ። ጥሩ ነገር እኔ I am a firm በጣም በትንቢት ከሚያምኑ ሰዎች በጣም የሆነ ሃይ ሊስት ላይ ካስቀመጣችሁ አንዱ በጣም ኢምፖርታንት ነው መገለጥ። እነዚህ ነገሮች በጣም ኢምፖርታንት፣ መንፈስ ቅዱስ ለቤተ ክርስቲያን የሰጣቸው ስጦታ አካሉ እንዲገነባ። ግን እኔ ትንቢት ተነግሮኝ የሆነ መገለጥ ተነግሮኝ አይደለም ጌታ እንደሚወደኝ ማወቅ ኤክስፔክት ማለት ክርስቶስ ኢየሱስ ሞቶልሃል የሚለኝ ቃል በርቶልኝ ግን እንዲገባኝ። ምክንያቱም ኤቭሪዴይ ትንቢት አይመጣል፣ ኤቭሪዴይ መገለጥ አደራ እየሰማችሁ ነው። በጣም አስፈላጊ ነው። በጣም እኔ በጣም እንደው ምን ብዬ ልንገር፣ አይ ሪሊ ቢሊቭ አስፈላጊ ነው ለቤተ ክርስቲያን በጣም። ጎሉ ግን እሱ ራሱ ዞሮ ዞሮ ክርስቶስ ኢየሱስን ወደ ማወቅና ወደ መምሰል እናድርግ ዘንድ ታስተቁ በእውነት በቃ ማለት ከዚህ በላይ ይብራልኝ። ማን ነው ይሞተልኝ? ከዛ አላውቅም ማን እንደሞተልኝ ታውቅ። እግዚአብሔር ይወደኛል አይወድልኝ ያቆማል እንዴ? እርሱ ለኔ ተዋርዶልኝ እንዴት ነው ከዛ ለምጠረጥረው? ከዛ በኋላ አካውንቴ ዜሮ የሆነ ኔጌቲቭ የሆነ ጊዜ አይወደኝም፣ የሆነ ጊዜ ደግሞ የበዛ ጊዜ ይቆማል እንዴ? ከዛ በኋላ እንደተዘመረው ይሆናል። ምስጋና ነው ሁሉም አልፎ ግን በእውነት ሰዎች ቢገባል እኔም ገብቶኝ የኛ ህይወት በቃ በምስጋና በደስታ በሰላም በተስፋ የተሞላ ነው። ማራናታ ማለት ከልብ ነው የሚሆነው። ያ አልፎ አጥኔ ማራናታ ሲል አሜን የምንለው ሳይሆን ሁል ጊዜ አሜን ማራናታ ጉጉት ነው የምንለው። እንደዚህ ሆኖ ማየት እፈልጋለሁ። አሁን እንኳን ትንሽ በገባን አትጓጉም? ጌታ ኢየሱስን ልታዩት አትጓጉም? ቅድም ነጆቴ የዘመሩለት እውሩን ያበራ። በነገራችን ላይ የመጀመሪያው መዝሙር በጣም አይላይ እሱን የዘመረው ሰው ጌታ አብዝቶ ይባርክ። ቸርቻችን ሜምበር ያርገው። የቤኪ መዝሙር ነው። አላወቃችሁም? የመጀመሪያው መዝሙር በዛው ያን ጌታ ማየት አትፈልጉም? በሙሉ ክብሩ ሲመጣ